ይሄ አሁን ያለው መንግስት አሁን ተንፍሷል። ኮምፒውተር ማያቅ አሁንም በእጅ የሚጽፍ አብይ አህመድ አዲስ አበባ ላይ የሰጋው ነገር አለ። እስካሁን ያወጣነው ወጪ የዘፈነውም ዘፈን በሙሉ ኪሳራ ነው። ህዝብ በትናንሽ ወሬዎች የሚታመስ ይመስላችኋል? ቴዲ አፍሮ ብዙዎችን ከተኙበት ቀስቅሷል ይላሉ። እንግዲህ ህዝብን የሚያቆመው ፈጣሪ ነው። ፈጣሪ ደግሞ ያስቀመጠው ትልቅ መሪ አለ። በሽምግልና ላይ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ህዝብ በትናንሽ ነገሮች ወይም በትናንሽ ውዥንብሮች የሚታመስ አይደለም። እኛ ሁሉም ትላንት ላይ ማለት እንወዳለን። አሉባልታ ላይ ወዋት ቆረብ ሲች ወደ ሰጡ ይህ ህዝብ የቆመው በአለት ላይ ነው። ልክ ብለዋል ጠቅላይ ሚኒስትሮቻችን። ቴዲ አፍሮ አሁን ሰሞኑን በለቀቀው አልበም እኔ አንድም አዲስ ነገር አልሰማሁም። በግርግር የምትፈርስ ሀገር የለችንም እንዳሉ፣ አዎ አሁንም በትናንሽ ግርግሮች የምትፈርስ ሀገር የለችንም። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾቻችን እንደምን ሰነበታችሁ? እንደምን አላችሁልን? እንደምን ቆያችሁልን? ውድ ቤተሰቦቻችን ለእናንተ ዛሬ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ከሰዓት በኋላ ለእናንተ የሰራነው ቪዲዮ አለ። በዛ ዙሪያ ላይ ብዙ ሰዎች ቆንጆ አስተያየት፣ ቆንጆ ኮመንት ጽፋችሁልናል። እኛም አሁንም አንዳንድ ሀሳቦችን ለእናንተ ልናወራ አሁንም በድጋሚ በዚህ ስፍራ ላይ ተሰይመናል። ውድ ቤተሰቦቻችን ሁሌም እንደምታደርጉ ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን እንደምናውቀው የቴዲ አፍሮ አልበም ከተለቀቀ 7 ቀን ከምናምን ሰዓታት ሆኗሉ። የዛሬ ሳምንት የነበረው ውዥንብሮችን ሁላችንም እናውቀዋለን። ብዙ ሶሻል ሚዲያ ላይ የተረማመዱ አይነት ቪዲዮዎች ነበሩ። ብዙ ነገሮችንም አብረን አይተናል። በዚህ 7 ቀን ውስጥ የተሰሙትን ህዝብን ለማመጽ ህዝብን ደግሞ በአንዳንድ ነገሮች በፖለቲካም በብሔርም ሳቢያ መንግስትንም ለመነካካት ያሉ ብዙ አክቲቪስቶች የሰሩ ቪዲዮዎችን ሁላችንም አይተናል ብዬ አስባለሁ። ቴዎድሮስ ካሳሁን ደግሞ ደገመው። አሁን ቲክቶክን በሉት ፌስቡክ በሉት ያለው ሶሻል ሚዲያ በሙሉ ከስንኞቹ የተለያየውን እያወጡ ክሊፕ እየሰሩ የኢትዮጵያ ባንዲራ ሽብርቅ አወጣች። እግዚአብሔር ስሙ ይባረክ። ትንሽ ኤቭሪ ታይም በሰማሁት ቁጥር እያንዳንዷ ቃላት ትልቅ ድምፅ ናት። እንደ ደማሚት ነው። ቢፈሩ ቢደነግጡ እነዚህ ወንጀለኞች ወደው አይደለም እነዚህ ወንጀለኞች የፈሩት ወደው አይደለም። በጣም አስፈሪ ነው። ኤቭሪ ታይም ይሄ ዘፈን ሲሰማ ወይም ይሄ መዝሙር ሲሰማ ድንብርብራቸው የሚወጣው አስደንጋጭ ነው። እኔ በሰማሁት ቁጥር ሲጀመር ለእኔ ይሄ ዘፈን አይደለም። የጠቅላይ ሚኒስትሩ ሚስት ሰሞኑን ዘፍናለች። እንግዲህ አስቡት። እሷ ዘፈነች፣ ቴዎድሮስ ዘመረ፣ ቴዲ አፍሮ ዘመረ፣ ዝናሽ ታያቸው ዘፈነች። አያችሁ ለውጡን የምታዩት እግዚአብሔር በየትኛው ሳይድ ነው ያለው? ቅባት ይላሉ አይደል እነሱ። ተቀባ የሚሉት አለ አይደለ? ቅባት ማለት ስትሰሙት የሚያንጽ፣ ስትሰሙት ልባችሁን የሚያቀልጥ፣ ስትሰሙት ኮንቪክት የሚያደርግ፣ የሚወቅስ፣ የሚጸጽት፣ ስትሰሙት ሀምብል የሚያደርግ ወደ ኖርማል አመለካከት የሚያመጣችሁ ማለት ነው። ቅባት ማለት ተች የሚያደርግ ውስጣችሁን የሚነካ ማለት ነው። የዝናሽ ታያቸው ዘፈን ወይንስ የቴዎድሮስ ካሳሁን መዝሙር ነው የተቀባው? አያችሁት? እግዚአብሔር ሲናገር ለዚህ ነው ዝማሪያችሁ እንደ ቆርቆሮ ጩኸት ሆኖብኛል የሚለው እግዚአብሔር። የዝናሽ ታያቸው መዝሙር ብላ የዘመረችው ዘፈን እንደ ዘፈን ነው ይላል መጽሐፍ ቅዱስ። አሞጽ ላይ ሄዱና ዝማሪያችሁ እንደ ዘፈን ነው፣ ባዶ ጩኸት። ዝናሽ ታያቸው ዘፈነች፣ ቴዎድሮስ ካሳሁን ዘመረ። የቴዎድሮስ ካሳሁን አንደበት እግዚአብሔር መረጠው። ዝናሽ አንደበት ይልቅ ቴዎድሮስ ካሳሁን እግዚአብሔር ቀባው፣ መረጠው። የህዝቡን ሸክም፣ በእግዚአብሔር ልብ ውስጥ ያለውን ሸክም፣ በእግዚአብሔር ልብ ውስጥ ያለውን ትካዜ ቴዎድሮስ ተረከው። አሁንም ቢሆን ህዝብ የመቆመው በአለት ላይ ነውና ይህ ህዝብ ምንም ቢደረግ የሚፈርስ አይነት ህዝብ አይደለም። አሁን ሶሻል ሚዲያ ላይ ሳምንት ቆይተው የሚመጡ አክቲቪስቶቻችን ወይም ዴይሊ በቀን ሙሉ ላይቭ ላይ ፊታቸውን ጥደው በፊታቸው የሚነግዱ አክቲቪስቶቻችን በሙሉበት ሀገር በእነዚህ ተራ ሰዎች ተፈርሳለች ማለት ትልቅ ዘበት ነው።
ገንፎ ሆይ እንደዚህ የሚያበስሉህ ሊበሉህ ነው ይባላል። ኢትዮጵያዊ ወይ እንዲህ የሚከፋፍሉህ ሊበሉህ ነው። አትከፋፈል፣ አንድ ሁን። ችግር ካለም በውስጥ ፍታ። ለውጭ ጠላት የተጋለጥክ አትሁን። አማስተሩት ገንፎን ማለት አይበላም ማለት አይደለም። ከታሸ በኋላ መጨረሻው መበላት ነው። ያ እድል እንዳያጋጥመን ትንሽ መጠንቀቅ መክበድም አለብን። የመጣው ንፋስ ሁሉ እንደፈለገ የሚያወዛውዘን መሆን የለብን። ንፋስ የሚወስደው የቀለለውን ነው። እኛ ቀላል መሆን የለብንም። ከበድ ማለት አለብን። በምንፈልገው ጉዳይ ላይ ቆም ያልን የጸናን ሰብሰብ ያልን መሆን አለብን። ያን ካደረግን በቀላሉ ንፋስ አይወስደንም። ብዙ አክቲቪስቶቻችን ሀገርን ለማፍረስ ብዙ ሴራዎችን እያሰናዱ ይገኛሉ። ግን የኛ ሀገር በትንሽ ነገር የምትፈርስ ሀገር አይደለም ያለችን። ሶሻል ሚዲያ ላይ የሚረማመዱ በጣም ደባሪ የሆኑ ቪዲዮዎች አሁንም ቢሆን እየተረማመዱ ነው። አክቲቪስቶችና የሶሻል ሚዲያ ላይ ፖለቲካን የሚዘሩ ሰዎች አሁንም ንግግራቸውን አላቆሙም። በተለይ አሁን የምርጫ ወቅት ነውና ይህ ምርጫ በደረሰበት ሰዓት ላይ ሀገርን ለማመስ የተለያዩ ፖለቲካ ነገሮችን ለመዝራት የሚነሱ አይነት ብዙ ሰዎች አሉ። ቴዲ አፍሮ ብዙዎችን ከተኙበት ቀስቅሷል ይላሉ። እንግዲህ ምናልባት ዝምታ እንደ ፍርሃት በብልጽግና በኩል ተቆጥሯል። አብዛኛው ኢትዮጵያ ሕዝብ ዝም ስላለ የፈራ ወይም ብልጽግናን ደግፎ እንደቆመ አድርጎ ሲቆጥር የቴዲ አፍሮ የወጣው አልበም ነቀነቀው። ማዕበሉ የተነቃነቀ ነው የሚመስለው እና የፍርሃት ወለድ ችግሮች ተፈጥረዋል። የቴዲ አፍሮ ምክትል ማናጀርን ማህሌት ሰለሞንን ትላንት አስረዋታል። የሱፍ ያሲንንም እንደዚሁ። አዲስ አበባ ላይ አንዳንድ ጠበቆችን ለማነጋገር ሞክሬ ነበር። በፌዴራል ፖሊስም ፍርድ ቤት አካባቢ በአንዳንድ ፖሊስ ጣቢያዎችም እነዚህ ሰዎች አሉ የሚል ጥያቄ ተነስቶ ለማፈላለግ ተሞክሮ እስካሁን ያሉበት አልታወቀም። ልክ እንደ አዲስ ስታንዳርዱ ጋዜጠኛ እስካሁን ያው ከሳምንት በላይ ሆኖታል። ያለበት የደረሰበት አይታወቅም። ከቤቱ በመንግስት ኃይሎች ነው የተያዘው። እንደምናውቀው የኢትዮጵያ ምርጫ ግንቦት ውስጥ ይካሄዳል። በዚህ ምርጫ ላይ ሁሉም ሰው የወደደውን የመረጠውን ነው የሚመርጠው። እንደ ድሮ አይደለም። ምርጫ አይጭበረበርም። የተለያዩ ነገር የለም። አሁን ሁላችንም ያመንበትን ይህ ሰው ይመራናል የምንላቸውን ሰዎች በፍትሃዊነት የምንመርጥበት ጊዜ ላይ ደርሰናል። ያልተመቸንም ሰው አልተመቸንም የምንልበት ጊዜ አለ። ይህ የሚሆነው በአግባቡ ነው። አሁንም ቢሆን እንደ ክቡር ጠቅላይ ሚኒስትራችን አነጋገርም እንዳሉ ማንም ሰው ቢሆን የወደደውንና ይመረኛል ብሎ የሚያስበውን ሰው የመምረጥ መብት አለው። ከመብትም በላይ ግዴታ አለው። ምክንያቱም እዚህ ሀገር ላይ ስንኖር ያለ ነው ኢትዮጵያ ላይ የምንኖረው ኢትዮጵያነታችን ልናንጸባርቅ ነው። ኢትዮጵያ ውስጥ የምንኖረው አንተም እዛው ዳስጣል በሰራው ስራ እኔ ይስደበኝም ያሞግሰኝም በቃ ጥበቡ የሱ በሱ ዘንድ ያለውን ጥበብ አድቅ ያለው ዳስ ጣል የሚለው እንግዲህ ዳስ ለሰርግም ላዘንም ይጣላል። እሱ ግን ለኤከሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት አንደኛ ይሄ በቃ አላለ ሳትጠራ አቤት እንደመባል እንደማለት ነው። ባልተጠራበት ባልተፈለከበት ቦታ እንደመገኘት ነው። አንዱ ለኤከሌ ነው ያለው ብሎ መተርጎምም በራሱ አሜት ነው። እና ላንተስ ቢሆን በምን ታውቃለህ? አሁን ወደ ዳስጣል የሚለውን ወደ 2 ወደ 3 ወደ 4 ትርጉም ልተረጎመው ይችላል። ምናልባት እንደ ሀገር ሰው አንዳንድ ሰው እንደሚያስበው እንደ ሀገር ለከሌ ነው ብሎ እንደሚያስበው ምናምን ልተረጉም ትችላለህ። ግን ደግሞ እኔ ሀገር ካልመራው ሀገር ፈርሳ ትገኛለች ያለ ቡድንም እስካሁን ሀገር አልመራም፣ ቦታው ላይም አልመጣም። አንተም እዛው ዳስጣል እያለው ከሆነስ አብይን እጁን ጠምዝዘን እንደዚህ ስልጣን እንቀበለዋለን ያለ አካል አለ። አንተም እዛው ዳስጣል። አይ ቅድም ህልምና እንትን ጥበብ ሙዚቃ እንደፈቹ ነው ያልኩ። ለዚህ ነው ጆሮውን ጠምዝዘን ሚኒሊክ ልጅ ምናምን አብይ እዚህ ገብቶ ብሎ ከኦሮሞ ነጃዋሩላ ተነስቶ ምናምን ብሎ በቃ ዳስጣል። አንተም አትገባም፣ 4 ኪሎ አትመጣም። አየህ አፈታት አሰማም ነገሮች የምትረዳ ከኔ በላይ ደግሞ እሱ የሚያቀርብ እዚህ ላይ ስራበት አንተ የተረዳውን ነው።
ቴዲ አፍሮ ጋብዘነዋል። ዲል የፈለገውን ነገር በሁሉም በኩል ይለናል ብለን ተስፋ አደርጋለሁ። ግን እንደ አንድ ኦዲየንስ ተመልካች አሁን በየአካባቢያችሁ ያዘናችሁ ዳስ ጣሉ ብለናል። እንደ የፖለቲካ ሀሳቢያችሁ አይደል ያለው ዳሳችሁን ጣሉ ሊሆን ይችላል። በቃ መልካም የምናቆመው ሀገር አለን። የምናቆመው ሀገር ደግሞ እኛ ነን የምናቆመው። በዚህ ሀገር ደግሞ ኢትዮጵያ ያለኛ ማንም የላትም። ኢትዮጵያ ያለኛ ምንም ናት። ለዛ ሀገር የምትፈርስ ሀገር የለችም። አብይ አህመድ አዲስ አበባ ላይ የሰጋው ነገር አለ። በነገራችን ላይ እሱ ብቻ አይደለም። ሌተናል ጀነራል አስራት ዲኔሮ ብቻ ሳይሆን ምክትል ተደርጎ ከተሾሙት መሃል ቶፊቅ የሚባለው ግለሰብ የአብይ አህመድ የግሉ ጠባቂ ነው። አብይ አህመድ ስልጣን ላይ ከወጣ ጀምሮ እስካሁን ድረስ ይሄ ሹመት እስከተሰጠው ድረስ የአብይ አህመድ የቅርብ ሰው ብቻ ሳይሆን የሀገሩም ሰው ነው፣ አብሮ አደጉም ነው ቶፊቅ የሚባለው ግለሰብ። ስለተረፈ የተሰናበቱት አቶ ጌቱ አራጋው ኮሚሽነር ጌቱ አራጋው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ከማንም በላይ ታማኝ ናቸው። ለአብይ አህመድ አገዛዝ ቀጥ ለጥ ብለው የሚያገለግሉ ናቸው። ምናልባት ቅሬታ ከቀረበባቸው ምን አይነት ሊሆን እንደሚችል ግራ የሚያጋባ ነው። ምክንያቱም ባለፉት 8 ዓመታት እሳቸው በተለይ ከተሾሙ በኋላ በአዲስ አበባ ደብዛቸው የጠፉ የአዲስ አበባ ወጣቶችን የተለያዩ ማህበረሰብ ክፍሎችን በአንድም ይሁን በሌላ የዚህ ሰው የእጅ ነው ያለበት። ስለዚህ ለብልጽግና በጣም ታማኝ የሆነ ሰው ነው። ከቦታው ለምን እንደተነሳ በእርግጥ ዝርዝር ነገሩን አናውቅም። ግን ሌተናል ጀነራል አስራት ዲኔሮ ሲመጡ አብይ አህመድ አዲስ አበባን በተለየ ወታደራዊ መዋቅር ለመቆጣጠር ስለፈለገ ነው። ምርጫውም ደርሷል። እንግዲህ ምርጫ የሚሉት ነገር ካለም እሱም ደርሷል። ፋኖ በቅርብ ርቀት እያንኳካ ነው። እንደዚሁም የኦሮሞ ነጻነት ሰራዊት ዱከም ደረስ መለስ እያለ ነው። በአዲስ አበባ ዙሪያ አንዳንድ ጥቃቶችንም እየፈጸመ ነው። ስለዚህ ምርጫን ተከትሎ ሌሎች ነገሮችን ተከትሎ አዲስ አበባ ላይ የመጣ ያለ ስጋት አለ። ዛሬ በአዲስ አበባ አፈሳ ተጀምሯል። የዚሁ አካል የሆነ ከፍተኛውን አፈሳ ነው እየተካሄደ ያለው። ስለዚህ ቀደም ሲል ያልከውን ድምዳሜ ለማጠናከር ነው ሌተናል ጀነራል አስራት ዲኔሮ የመጡት። ወታደራዊ መዋቅር ወይም ደግሞ ወታደራዊ እዝ አዲስ አበባ በዛ መውደቋን የሚያሳይ የሚያመለክት ነው የሚለው የብዙዎች ድምዳሜ ነው። ገለታው እንደውም ሁለተኛውን የኮማንድ ፖስት አባል ጠቀስክልኝ። ጥሩ ሌላም ቢፈለግ አይጠፋም እንግዲህ በየቦታው የተቀመጡ ማለት ነው። ሁለተኛው አብይ አህመድ የራሱ ጠባቂ ከሆነ እዛ ወታደር የነበረ አንዱም እንደዚሁ መጥቷል ማለት ነው። አሁን አንድ ትልቅ ነገር ምንድን ነው የዚህ ሰው ዓላማ እንዳልከው አብዛኛው ከምርጫው ጋር ነው የሚያዘው የሚመስለው። ፍርሃት ይዞታል በጣም በከፍተኛ ሁኔታ። ህዝባዊ እምቢተኝነት አዲስ አበባ ውስጥ ሊነሳ ይችላል ከነዳጅ ጭማሪው ጋር። አሁን ደግሞ ከፍተኛ ጭንቅ ውስጥ ነው ያለው። እነዚህ ተደማምረው አዲስ አበባ ሊነሳ ይችላል እንግዲህ የሚል ስጋት ነው። እና ይሄ አንዱ የዚህ ሰው ምልክትነት ምንድን ነው? የሚሊተንት የሚባለው ነገር አለ አይደለም? ወታደር ቁጭ ስታደርግበት አንድ ህዝብ ላይ ከላይ ሳይኮሎጂካሊ ወይም በስነልቦና በራሱ በወታደር ስር ነኝ የሚል ስሜት፣ ይሄ በፖሊስ በፍትህ አካል ውስጥ ያልነው ለፍርድ ቤት ጋር ተያይዞ የሚሰራ የህዝብ ጠባቂ ተቋም በወታደር መመራቱ በራሱ የሚፈጥረው ከባድ የስነልቦና እስር አለ። የሚሊተንት ንቅናቄ ማለት ነው ወታደራዊ። አሁን ከዚህ ተከትሎ እንግዲህ በከተማ ውስጥ የተለያዩ ካሚዮኖች መትረጌስ ያጠመዱ ወዲያ ወዲህ ይንቀሳቀሳሉ እና ይሄ ህዝቡ በዚህ ስነልቦና ስር ውስጥ እንዲቆይ ከተንቀሳቀስ ወታደር ያስመጣሃለሁ የሚል ነው። እና ይሄ አንድ መታወቅ አለበት ይመስለኛል። መሳይ እንደው ይህንን የጠዋት ዜና ሳይ አዲስ አበባ ትዛለች። መሳይ አዲስ አበባ በአጠቃላይ እንደው በእውነት እንደ አዲስ አበባ በከፍተኛ የመዋቅር ችግር ውስጥ የገባ ከተማ እንትን ክልል የለም። ሁሉም ችግር አለባቸው፣ ግን የአዲስ አበባ የተለየ ነው። በጣም የተለየ ችግር ውስጥ እንዴት የሁሉም ምሁር እያላት ይችላል አዲስ አበባ። አሁንም ቢሆን እችን ሀገር ያቆሙት እነዛ አባቶቻችን በአለልስሌ ነው ያቆሙ። በትንሽ ውዥብሮች፣ በትንሽ ጩኸቶች የምትፈርስ ሀገር አይደለችም ያለችን። በማንም አክቲቪስት፣ በማንም ፖለቲካ ንግግሮችና ልቅ ቢሆኑ ንግግሮች የምናፈርስበት ሀገር የለችም። ቴዲ ዘፈነ ካልክ ለምን ወንድ ከሆንክ ቴዲን አታስረው? ዓለም አቀፍ ኮሚኒቲ ይነሳባላ። ቴዲ በጣም ሌጀንድ ነው፣ ታዋቂ ነው። ማሰራችን ቴዲን ዘፋኙን ቁጭ አድርገህ ገጣሚና ምን አቀንቃኞችን ቁጭ አድርገህ እንዴት ነው ጉራጌና አማራዎችን እየለየ መታወቂያ እያየ አብይ ትእዛዝ ሰጥተህ የምታፍሰው?
ሙዚቃ በሙሉም ጭፈራ ቤቶች እንዳይከፈት ከልክሏል። የከፈተ ወዲያው ይታሰራል። የሚገርማችሁ ወይ በጥይት ይመታል። ይሄ የቅዘናም የዘረኛ ኦሮሞዎች ሱሪያችሁ ላይ የቀዘናችሁ ድሮም ቅዘናም ናችሁ፣ ወንድ አይደላችሁ። በቴዎድሮስ አንዲት ነጠላ ዜማ ይሄ ሰውዬ 12 ቢለቅ ምን ልትሆኑ? እኔ የኦሮሞ ሰዎች 12 ሽንት ቤት የሚበቃችሁ አይመስልም። አንድ ቴዎድሮስ ካሳሁን ያውም ሰንደቅ ብሎ ቢዘፍን ደግሞ አስቡት፣ ባንዲራ ነው ያለው። እንደው አውቆ ነው ቀለል አድርጎላቸው። ቴዲ አንድ ዘፈን እኮ ነው የዘፈነው፣ ሌላው ዝም ብሎ እኮ። ይሄም ብዙም አልሄደበትም። ልጁ ግጥም መቅጠም ይችላል። ባይዞ በደንብ ቢሄድበት በቅኔ ኦሮሞ እኔ ልንገር እነ ሽመልስ አብዲሳ ሲፈሱ ማደራቸውን እኔ አሁን ይሄን ዘፈን እየቀዘው ከልክለዋል። አሁን እኮ እየታየ ነው በሁሉም ቦታ ከስር በሚሊዮኖች እየታየ በጣም ፈሪ ናቸው። እኔ በጣም የገረመኝ 14 ወይ 12 ዘፈኑን ቴዎድሮስ ካሳሁን ሙሉ ፖለቲካ ቢዘፍን የኦሮሞ ዘረኞች 12 ሽንት ቤት የሚበቃቸው አይመስለኝም። ቅዘናችሁ፣ ተቅማጣችሁ ሰው ፋኖ አዲስ አበባ ገብቶ ሳያፈነዳ በአንድ ቴዎድሮስ ዳስ ጣልባለች አንዲት ሚጥጥዬ ዜማ ትቀዝናለህ? እንዳብያለ አሁን ፍታል። ዓላማው የዚህ ፕሮግራም ዓላማ የቴዎድሮስ ድጋፍ ምንድን ነው? ጉራጌን አስረክና ጠፍዘ ስትወስደው ቪዲዮ ልከውልኛል። ቢገርማቸው ጉራጌዎች ከቄራ ሙልጭ አርገው ይዟቸው እናውቀው እኛ ኢትዮጵያን በጣም የተሻለ ነው። ምክንያቱም ብዙ ሀገራት ላይ እንዲህ አይነት ነገሮች የሚፈልጉ ሰዎች የሉ። ጀስት እነዚህ ፈሪ የሆኑ ሰዎች ናቸው ብዬ አምናለሁ። ምክንያቱም ባደጉበት ሀገር ላይ እንዲህ አይነት ንግግር መንግራት፣ በተወለዱበት ሀገር ላይ በበሉበት፣ አሁን አፋቸውን በሚከፍቱበት ሀገር ላይ ነው የኖሩት። በብዙ ሀገራት ወይም በአሜሪካንም በአውሮፓ ሀገራት ላይ አክቲቪስቶች እንደምናውቃቸው የሶሻል ሚዲያ ላይ በጣም አክቲቪስቶችና ፖለቲከኞች የሚያወሩት ንግግሮች አሉ። እነዚህም መንግስት ላይ ፊት ለፊት ቀርበው ነው የሚያወሩት። እነሱ በአግባቡና ስርዓት ባለው መንገድ ነው የሚያወሩት። የኛ ሀገር ፖለቲከኞች ደግሞ በካሜራ ተደብቀው ያሉበትን ሳይነግሩ በመንግስት ከለላ ውጭ ሆነው ወይም አውሮፓ ሀገር ላይ የተለያዩ ኤዥያ ሀገር ላይ ቁጭ ብለው ሀገርን ቁጭ ብለው ያመሳሉ። እኛ ሁሉም ትላንት ላይ ማለት እንወዳለን። አሉባልታ ላይ ዋት ፈረብሴ ችቦደ የሰጡ ፈረብሴ ይላሉ በኦሮሞ ሞኝን አንዴ ስደበው ከዛ ራሱን እየሰደበ ይኖራል ይባላል። አንድ የሆነ ነገር ሰማ 8 ዓመት አያስፈልግም እንደዛ እና ጥለን እንለፍ። እሱ ትክክለኛውን ትርጉም እስኪያመጣል። እስቲ ኦሮምኛ ዘፈኖችን ሂድ ትርጉሙ ስለማታውቅ የፍቅር የተሰሩ የአንድነት የተሰሩ ምናምን የሰርግ የተሰሩ 100 ሺህ ምናምን ነው በለው ምናምን ረመርሲ ምናምን አሌሊ ምናምን ሲሆን የሆነን አካል የሆነ ምናምን ድርብሮ ምናምን ይታያል። ለምን እንዴት ነው ለኔጌቲቭ ነገር አይምሯችን ክፍት ይሆን? አያችሁ፣ ለዚህ ነው ሀገራችን የማትለወጠው፣ እኛ መለወጥ ያቃተን። ለዚህ ነው ዘመናችን የለቅሶ የሆነው። ስለዚህ ራሳችን እናስተካከል። ቀነቆራ ዘፈን ከሆነ በቃ ምናምን የሚለው እኛ ጋር ያለ ሰው በሰራል ለካውንቲን በእንትና ነገረው ምናምን ይላል። እሱ ያንተ ትርጉም ክፍል ነው ጌታዬ። አሁን ትልቁ ነገር የሚያስፈልገን ሀገር ያስፈልገናል፣ ሰላም ያስፈልገናል፣ አንድነት ያስፈልገናል እና እንደዚህ አይነት ንግዶችም አያስፈልጉም እና ጥበብ የሚመለሰው በጥበብ ነው፣ በስሜት አይደለም። ጥበብ ሁልጊዜም በቃ እርጋታን ትፈልጋለች። ኦሮሞ እኩላቸውም አይደለም። ኦሮሞ ቤት ብሎ እኔን ያለው ቴዲ ብሎም አይደለም። የኦሮሞ ስነ ልቦናም አይደለም። በነገራችን በኦሮምኛ እነዚህ አይነት ሰዎች ምንም አይነት ልብ የላቸው። ልባቸው ደንዳና የሆነና ሀገርን እየሸጡ የሚኖሩ አውርቶ አደሮች ናቸው። አዎ እደግመዋለሁ፣ እነዚህ ሰዎች አውርቶ አደሮች ናቸው። ምክንያቱም ሀገርን እየለፈለፉና ቁጭ ብለው ህዝብን አይምሮ በመበከል የሚሸጡ ሰዎች አሁንም አውርቶ አደሮችና ሀገር ሻጮች፣ ሀገር በካዮች ናቸውና ውድ ቤተሰቦቻችን የዩቲዩብ ተከታዮች ወደ ኢትዮጵያ ላይ የምትገኙ ኢትዮጵያውያንም ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ሀሳባችሁን በነፃነት የሚሰማ መንግስትን ያላችሁ እንጂ በሶሻል ሚዲያ ተደብቃችሁ አፋችሁን የምትከፍቱበት ጊዜ አይደለም ያለው። አሁን የሚሰማችሁ ነገር በግልጽ የምትናገሩበትና ሰሚ የሆነ መንግስት ያለንበት ሀገር ላይ ያለው። ሁላችንም በዚህ ዙሪያ ላይ የሚሰማን ነገር ማውራት እንችላለን። ከነዚህ ሀገር በታኞች ራሳችሁን እንድጠብቁና ራሳችሁን እንድገለል እንድታደርጉ ዘንድ በአክብሮት እጠይቃለሁ። እንዲህ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። እኛም የሚሰማንና የሚታየን መረጃዎች ለእናንተ በቶሎ የምናደርሳችሁ ይሆናል። ሁሌም እንደምንላችሁ
ኢትዮጵያን ሰላም ያደርግልን። እናመሰግናለን።